ሰላም እንዴት ናችሁ? ውድ ተመልካቾቻችን አዳዲስ መረጃዎች ይዘናል። እናንተ ግን በቅድሚያ ፎሎ፣ ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆይታ ጠይቃችኋለን። ሱዳን በኢትዮጵያ ላይ ክስ አሰምታለች ነግራችኋል። እንደዚሁም ልጅ ሚካኤል አዲስ ዘፈን ይዞ መጥቷል። 15 ትራክ ያለው ማለት ነው። ስለሱ ሰፋ ያለ መረጃ የምነግራችሁ ይሆናል። እንደዚሁም ስለ ፌስታል ጉዳይ አሁንም መነጋገሪያ ሆኗል። ትንሹ ስስ ፌስታል ነው ወይስ ትልቆችን የሚያካስል? ስለሱም ነግራችሁም ነገር ይኖረናል። በቀጣይም የፋሲል ከነማ የመሀል ሜዳ ተጫዋች በዛሬው ዕለት ይሞሸራል። ስለሱም ትንሽ የምነግራችሁ ነገር ይኖረናል። በቀጣይም የምንመለከተው ደግሞ በአይደር ሆስፒታል ከፍተኛ የሆነ የነዳጅ እጥረት አጋጥሟል። በሆስፒታሉ በአመት 300 ሺህ የሚጠጉ እንግዲህ ታካሚዎችን ያህል ስለሱ ሰፋ ያለ መረጃ እንደዚሁም ደግሞ በአማራ ክልል በአንዳንድ ቦታዎች ላይ የኔትወርክ መዘጋት እንዳለም ሰምተናል፣ ነግራችኋለን። እናንተ ግን እስከ መጨረሻ እናንተ ሙሉን መረጃ ከፈለጋችሁ ደግሞ በዩቲዩብ ላይ በመግባት መመልከት ትችላላችሁ። እናት 612 ላይ መልካም ቆይታ። ከኢትዮጵያ በተነሱ ድሮኖች ተመተናል ሲሉ የሱዳን ከፍተኛ ባለስልጣናት ለሱዳን ትሪቡኑ ገልጸዋል። ከቤንሻንጉል ጉሙዝ ክልል እና በሱዳን ብሉ ናይል ግዛት አዋሳኝ አካባቢዎች ላይ ከባድ የሆነ ጦርነት እየተደረገ ነው የሚገኘው ማለት ነው። የሱዳን ፈጥኖ ደራሽ ኃይሎች አርሲኤፍ እና እንደዚሁም የሱዳን ህዝባዊ ነጻነት ንቅናቄ አንድ ላይ በመሆን ነው እንግዲህ የሱዳን ጦር ላይ ከፍተኛ የሆነ ጥቃት የከፈቱት ነው የተባለው። በዚህም ሁለት ከተሞችን ተቆጣጥረዋል የተባለው ድንበር ላይ ያሉ በቤንሻንጉል ጉሙዝ ማለት ነው። ከዚህ ጋር ተያይዞ በኢትዮጵያ መንግስት ላይ ሱዳን ክስ አቅርባለች የተባለው ሱዳን የሱዳን ባለስልጣናት እንዳሉት ከሆነ ከኢትዮጵያ ተነስቶ ነው ድሮኑ ጥቃት ያደረሰው ወታደሮቻችን ላይ ሲሉ ገልጿል። ለዚህም በዋናነት ደግሞ የተባበሩት አረብ ኤሚሬትና እንደዚሁም ደግሞ የኢትዮጵያ መንግስት በጋራ ሆነው ይህን ጥቃት እየከፈቱብን ይህም የለየለት ወረራ ነው ሲሉ ነው የሱዳን ባለስልጣናት ለሱዳን ትሪቢኖ የገለጹት ማለት ነው። ከዚህ ጋር ተይዞ በዛ አካባቢ እንግዲህ ውጥረቱ እየጨመረ ነው። ከአሁን ቀደም እንደዚሁ ኢትዮጵያ መንግስት ታጣቂዎችን እያሰለጠነ ነው ስትል ሱዳን መክሰሷ የሚታወስ ነው። ልጅ ሚካኤል በአዲስ ስራ ብቅ ብሏል። የኢትዮጵያ ሙዚቃ በሂፕሀፕ ጋር አዋህዶ አዲስ ታሪክ የሰራውን አንጋፋ ሙዚቃውን ይዞ ብቅ ብሏል። ልጅ ሚካኤል ፋፍ የተሰኘው አራተኛ አልበሙንም እንግዲህ ይዞ መጥቷል። በዚህም 15 ትራኮች አሉት። ይህ ሙዚቃ ከዳንስ እስከ እውን እንደዚሁም ከፍቅር እስከ ሀገር የተለያዩ በውስጡ ሙዚቃዎች አሉት ማለት ነው። እነዚህ 15 ትራኮች ልዩ ቅንብሩ የተሰራ ማለት ነው በሁናንተ ሙሉ ሲሆን እንደዚሁም ደግሞ በዲጂ ሜላ የተሰሩ እንደሆነም ታውቋል። ልብን የሚያረዱ ምርጥ ሙዚቃዎችም እንዳሉት ነው እንግዲህ የተነገረው። ወግ እና ባህል የጠበቀ ሙዚቃ እንደሆነም ነው የተነገረው። እንግዲህ ይህ ሙዚቃ በራሱ ዩቲዩብ ቻናል እንደዚሁም ደግሞ በተለያዩ ሚዲያዎችም እንደዚሁ እንደተለቀቀም ታውቋል። በቅዳሜ ዕለት ነው ይህ የልጅ ሚካኤል አልበም የተለቀቀው። እናንተም ገብታችሁ ማየት ትችላላችሁ። 15 ትራኮች ያሉት ይህ አልበም ብዙዎችም ገና ከሆኑ አስተያየታቸውን የሰጡበት እያዳመጡም ይገኛሉ። እናንተም ገብታችሁ ማየት ትችላላችሁ። መልካም ቆይታ። ብዙዎችን እያነጋገረ የሚገኘው የፌስታል ጉዳይ አሁንም አነጋጋሪነቱ እየቀጠለ ነው የሚገኘው። አንዳንዶች እንደሚሉት ከሆነ ቅጣቱ ለትንንሽ ወይም ለስስ ፌስታሎች ብቻ ነው ብለው እንግዲህ በተለያዩ ሚዲያዎች ላይ መግለጻቸውን ተከትሎ የአዲስ አበባ አካባቢ ጥበቃ ባለስልጣን ይህ ውሸት ነው ሲል ገልጿል። ኩርቱ ፌስታል የሚባለው እንግዲህ በተለምዶ ኩርቱ ፌስታል የሚባላል እንደዚሁም ትልቅ ፌስታሎች አሉ፣ ትልቅ እቃ የምንይዝባቸው ማለት ነው። የአካባቢ ጥበቃ ባለስልጣን እንዳለው ከሆነ ፌስታል እየተባለ በሙሉ ነው፣ ትልቅ ትንሽ የሚባል ነገር የለም። ሙሉ ፌስታሎች ከጥቅም ውጭ እንግዲህ መሆን ከጥቅም ውጭ እንዲሆኑ የምንፈልገው አገልግሎት እንዳይሰጡ እንፈልጋለን ሲሉ የገለጸው። ከዚህ ጋር በተገናኘ ግን በተለያዩ ማህበራዊ ሚዲያዎች እየተሰራጨ የሚገኘው ትንንሹ ወይም ስስ ፌስታል ናቸው የሚያስቀጡት የሚለው ውሸት እንደሆነ ታውቋል። ከዚህ ጋር በተገናኘም በአዲስ አበባ እስካሁን ቅጣት እንዳልጀመረና ነገር ግን አሁን በቅርቡ ቅጣት እንደሚጀምርም አያይዘው ገልጸዋል። በጥር 23 ነው እንግዲህ ወደ ቅጣት እንገባለን ተብሎ በርካቶችም እንግዲህ ይህንን እንቅስቃሴ ሲያደርጉ ታይቷል ማለት ነው። ያው ጥንቃቄ ማለት ነው። ከዚህ ጋር በተገናኘ ግን አንዳንዶች ኩርቱ ፌስታል ብንይዝ አንቀጣም የሚል አለ። ነገር ግን ሙሉ ፌስታሎችም እንደሚያስቀጡ ታውቋል። በመቀሌ አይደር ሆስፒታል ከባድ የነዳጅ እጥረት ገጥሞታል የተባለው ሆስፒታሉ ህዝብ ግንኙነት በአመት ወደ 300 ሺህ የሚጠጉ ታካሚዎችን የሚያስተናግደው ይህ ሆስፒታል አሁን በከፍተኛ ችግር ላይ እንደሆነ አስረድተዋል። የህዝብ ግንኙነት ኃላፊ አቶ ብርሃኑ ገብረ አማኑኤል እንዳስታወቁት ከሆነ ይህ ሆስፒታሉ በርካታ የሆነ ነዳጅ እጥረት ገጥሞታል ነው እያሉት። ወደ እንግዲህ አገልግሎት ለመስጠትም እየተፈተንን ነው የምንገኘው ሲሉ ገልጿል። ከ3 ሳምንታት ወዲህ
ወደ ሆስፒታሉ የሚመጣልን ነዳጅ በከፍተኛ ሁኔታ ቀንሷል። እኛም ሄደን ጠይቀን እንግዲህ በቂ ምላሽ አላገኘንም ሲሉ ነው የገለጹት። ለሰራተኞች ሰርቪስ፣ ለአምቡላንስ፣ ለጄኔሬተር ከፍተኛ የሆነ ነዳጅ እንግዲህ ያስፈልገናል፣ ነገር ግን ይህን እያገኘን አይደለም ሲሉ ገልጿል። እንደዚሁም ደግሞ ሰራተኞቻችን ግማሽ መንገድ ያህልም በእግራቸው እየሄዱ ነው ሰርቪስ የሚያገኙት ሲሉ ገልጿል። አምቡላንሶችም እንደዚሁ እንግዲህ ታካሚዎችን ማመላለስ አልቻሉም ሲሉ ነው የገለጹት። መብራት በሚጠፋ ወቅትም ጄኔሬተር እንግዲህ ከፍተኛ የሆነ ነዳጅ ያስፈልገዋል፣ እሱንም አገልግሎት መስጠት ተቸግረናል ነው ያሉት ማለት ነው። እንደዚህ ከቀጠለ ስራ የማናቆምበት ምንም ምክንያት የለም ሲሉ ነው የገለጹት እንግዲህ የህዝብ ግንኙነቱ ኃላፊ። አክለውም እንግዲህ ሰራተኞች ሰርቪስ ካላገኙ ወደ ስራ መምጣት አይችሉም፣ እንደዚሁም ጄኔሬተርም ከሌለ ስራ ሊቋረጥ ይችላል ሲሉ አስጠንቅቀዋል ነው የተባለው። ኢትዮጵያ ከምንጊዜውም በላይ ለጦርነት የተዘጋጀች እንደሆነ ዘ ኢኮኖሚስት የተሰኘው ጋዜጣ አስነብቧል። ዘ ኢኮኖሚስት እንዳለው ከሆነ ከህወሓት ጋር ወደማይቀረው ጦርነት ለመግባት ከባድ ዝግጅት እያደረገች ነው ኢትዮጵያ ሲል አስነብቧል የተባለው። ህወሓት በሱዳን በኩል እንግዲህ ኮሪደሩን ለመያዝ ይሞክራል። ከዚህ ጋር በተገናኘ ነው ከፍተኛ የሆነ የጦርነት እንቅስቃሴ፣ ከባባድ መሳሪያዎች እንደዚሁም የተለያዩ ወታደራዊ መሳሪያዎችም ወደ ትግራይ ድንበር እየጠጉ ነው ሲል ነው ኢኮኖሚስት ዘ ኢኮኖሚስት ያስነብ ማለት ነው። የፌዴራል መንግስቱ ግን ይህንን እንደማይፈቅድም ገልጿል። እንግዲህ ህወሓት የሱዳን ኮሪደር ለመያዝ ብትፈልግም ነገር ግን የፌዴራል መንግስቱ ይህን አይፈቅድም። ከዚህ ጋር በተገናኘ ነው የህወሓት ከፍተኛ ባለስልጣንም ለዘ ኢኮኖሚስት አንድ ሀሳባቸውን ሰጥተዋል። ስማቸው እንዳይጠቀስ ከልክለው ማለት ነው። የፌዴራል መንግስቱ በሙሉ አቅሙን እንግዲህ ተዘጋጅቶ ከባባድ መሳሪያዎችን ጭምር ወደ ድንበር አስጠግቷል ሲሉ ነው የገለጹት። ይህም እንግዲህ ከባድ የሆነ ሰብአዊ ጉዳት ያስከትላል የሚል ስጋታቸውን ገልጸዋል የህወሓት ባለስልጣን። ከዚህ ጋር በተገናኘም እንግዲህ እንደሚታወቀው ከሰሞኑ ከባድ ውጥረት ያለባቸው ቦታዎች አሉ እና ጸለምት በወልቃይት ድንበር አካባቢ እንደዚሁም ደግሞ በአላማጣም እንደዚሁ ተኩስ ልውውጥ መደረጉ ይታወቃል። በመድፍም እየታገዘ ጭምር ማለት ነው። እናም ከዚህ ጋር በተገናኘ ነው ዘ ኢኮኖሚስትም ይህንን መረጃ ይፋ ያደረገው። በአማራ ክልል በተመረጡ ቦታዎች የስልክ አገልግሎት መቋረጡ ነው የተነገረው። በአማራ ክልል በተለያዩ ወረዳዎች ስልክና ኢንተርኔት እንደማይሰራም ነው የተነገረው ማለት ነው። በአማራ ክልል ሰሜን ሸዋ፣ ምስራቅ ጎጃም እንደዚሁም በምዕራብ ወሎ በተመረጡ ቦታዎች ላይ ክልከላ እንደተደረገም ታውቋል። እንዲሁም በኦሮሚያ ሰላሌና ምዕራብ ሸዋም ላይ እንደዚሁ እንደተቋረጠ መረጃዎች ሲደርሱ ነው። በአማራ ክልል ደጀን፣ በባሶ ሊበን እንደዚሁም ደግሞ ገጠራማ አካባቢዎች ላይ መራቤቴ፣ ይፋት፣ መንዝ፣ ወግዲና ሸበል በረንታ አካባቢዎች ላይ ኢንተርኔት እንደተቋረጠ የመረጃ ምንጮች ጠቅሰዋል። የተቋረጠው ከታጣቂዎች ጋር በነበረው እንግዲህ ከፍተኛ የሆነ ውጊያ የተኩስ ልውውጥም እንደሆነ ታውቋል። ለዚህ ምክንያቱ ታጣቂዎች የተለያዩ መረጃዎች እንዳያገኙ ለማድረግ እንዲያስችል እንደሆነም አንዳንድ የመረጃ ምንጮች ገልጸዋል ማለት ነው። እንግዲህ በእነዚህ ቦታዎች ክልከላ መደረጉ ምንም አይነት የቴክስት ልውውጥ እንደዚሁም የኢንተርኔትና የስልክ አገልግሎት እንደማይሰጥም ጭምር ነው መረጃ ምንጮች እየጠቀሱት ማለት ነው። ምን አይነት ጉዳት ተከሰተ፣ ምን አይነት ሁኔታ ተፈጠረ የሚለውን ደግሞ አዳዲስ መረጃዎች የሚደርሰኝ ከሆነ ይዤላችሁ መለሳለሁ። ሰብስክራይብ እያደረጋችሁ አብራችሁ ቆዩ። የፋሲል ከነማ ተጫዋች የሆነው አቤል እያዩ የካቲት 1 ቀን እንደሚሞሸር ታውቋል። ይህ የፋሲል ከነማ ተጫዋች ከልጅነት ጀምሮ እስከ እንግዲህ አሁን እስካለበት ድረስ በመሀል ሜዳ ተጫዋች ከአዳጊ ክለብ አድጎ ወደ ዋናው ክለብ አድጎ የተጫወተ ነው የሚገኘው። የአቤል እያዩ የካቲት 1 ቀን ይሞሸራል። አድናቂዎቹ እንደዚሁም ደግሞ ለቤተሰቦቹ እንኳን ደስ አላችሁ ማለት ፈልጋለን። በክለቡ የመሀል ሜዳ ተጫዋች እና እንደዚሁም ደግሞ እንግዲህ ከልጅነቱ ጀምሮ ባደገበት ክለብ እንግዲህ ከፍተኛ እውቅና አግኝቶበታል በክለቡ ማለት ነው። እንግዲህ የሚሞሸሩ ደግሞ ከወይዘሪት ሜሮን ንጉሴ ጋር በየካቲት 1 ቀን እንደሚሞሸርም ታውቋል። ለወዳጅ ቤተሰቦቹ እንኳን ደስ አላችሁ ማለት እንፈልጋለን። እንደዚሁም ለፋሲል ከነማ ደጋፊዎችም እንደዚሁ እንኳን ደስ አላችሁ ማለት እንፈልጋለን። መልካም የትዳር ጊዜ እንዲሆንላችሁ እንመኛለን። ሌሎች አዳዲስ እንደዚሁ ወቅታዊ መረጃ እንዲደርሳችሁ ደግሞ ሰብስክራይብ እና ላይክ እንደዚሁም ኮሜንት ያደረጋችሁ አብራችሁን ብትቆዩ ደስ ይለናል። መልካም ቆይታ